ሰላም ጉድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ የሩታ ፍቅረኛ መጥተዋል። ከቡታጀራ ከአውሮፓ አይደለም፣ እሺ ከቡታጀራ። እኔ ደስ አይለኝም። ገባችሁ አይደለ? አብርሃምም ሆነ ሩታም ተለያይቶ አብርሃምም ከሌላ ሴት ጋር ሲመጣ ሩታን ደግሞ ከሌላ ወንድ ጋር ስትመጣ ደስ አይለኝም። ደስ የሚላችሁ ልትኖሩት ትችላላችሁ፣ ምንም ማድረግ አይቻልም። እኔ ግን ደስ አይለኝም። ሩታን በዛል አራስ ናት፣ የልጅ እናት ናት። ስለዚህ መነጽር አድርጎ ምናምን ምን አለ እንደ ዲያስፖራ እንኳን ብትሆን ማለት ነው። ምን ይመስላል ይሄ የሆነ ኩርንቺት? ምን አለ ከአብርሃም እንኳን የተሻለ ሰው ብታመጡ። ይሄ ሸበላ ይሄ በምን ሆኖ ከአብርሃም የሚበልጠው? ከጥቁር ጥቁረት ነው፣ ካጨጨን ነው። ምን ሆኖ አሁን እንትን የሚለው? ያው አብርሃም አሁን ይናደዳል፣ ይቃጠላል፣ እርግጠኛ ነኝ። ያው ልክ አብርሃም ሴትን ይዞ እየመጣ ሩታን እንደሚያናድዳት ኦኬ፣ ሩታም ልታናድረው ትችላለች። ኖ ግን ለሁለቱም ደግሞ ይሄ ነገር ይገባቸዋል ብዬ አልመክርም፣ ወይም ደግሞ የሚያስደስት ስራ ነው ብዬ በፍጹም አልናገርም። ገባቸው አይደለ? አብርሃም በሰራው ስራ እናቃለን፣ ከብዙ ሴት ጋር መጥቷል አቃለው። ነገር ግን ደግሞ ሩታን ደግሞ ልክ እንደ አብርሃም ትጨማለቅ፣ ልክ እንደ አብርሃም ራሷን ታስወርድ፣ ልክ እንደ አብርሃም እሱ ያደረገውን እሱ ከሴት ጋር የሆነውን እሷም ከወንድ ጋር ትሁን፣ 10 ወንድ በህይወቷ ይግባ አልልም የምል ሴትም አይደለም። ገባቸው አይደለ? ነገር ግን ከቡታጀራ ስታመጡ ማርያምን ነው የምላችሁ፣ 100% ምዬ ነው የምነግራችሁ። የነ ኢዩኤል የነ እንትና ጓደኛ እኮ ነው ይሄ ልጅ። በደንብ ነው የማውቀው። 2024 ነው 2023 ብቻ እንደዛ አካባቢ ነው ቲክቶክ የከፈተው። ነገር ግን እሱ ምን አደረገ መሰላችሁ? እንዳለ ፕራይቬት አደረገና ፎቶውን ምናምን ማለት ነው ወደ ስንት 1000 ነው ብቻ ከ1000 በታችም ነበረ ቲክቶኩና ከዛ እንዳለ ፕራይቬት አደረገና ልክ ከሩታ ጋር አፍቅር ያለው ምናምን ብሎ ለመምጣት ሲያስብ ማለት ነው ኦኬ፣ ድራማውን ለመጀመር ሲያስቡ ምን አደረጉ? እንዳለ ፕራይቬት አድርጎ መነጽር አድርጎ ምናምን ልክ ከአውሮፓ እንደመጣ አበባ ሲጀመር ለሩታ ብርቋም አይደለም። ሲቀጥል እንኳን አብርሃም ከዚህ በፊት ነፍ አበባ አምጥቶላታል። አበባውን አልወደድሽም? አበባው እንዴት ነው ምናምን በጣም ነው የሚያስጠላው፣ ልንገራችሁ ማለት ነው። አበባ ብርቅ ነው እንደ ለሩታ ማለት ነው። በዛ ላይ ደግሞ በሩታ ህይወት ውስጥ የምትመጡ ወንዶች እንዳለ ሩታን በእቃ ነው የምትገምቱት፣ የማትረቡ ማለት ነው፣ የማትረቡ ደነዞች። እኔ በጣም ነው ያዘርጉት። የሆነ እኔ ምለው ሩታ እቃ ናት ስታስቧት፣ እንደ እቃ ማለት እቃ ከፍላችሁ ወይም ደግሞ ቤት ገዝታችሁ መኪና ገዝታችሁ ለምን የሆነ በእቃ ነገር እሷን ለመውሰድ ነው የምታስቡት። ሩታ በእቃ የምትገዛ ሴት ናት፣ እንደዛ ነው የምታስቧት። ሩታ ስትመጣ ቆይ እሺ ማለት ሩታ መጀመሪያ በአብርሃም ህይወት ውስጥ ስትመጣ አብርሃምን ሀብታም ሆኖ በጣም በቃ ሁሉም ነገር ኖሮት ብትመጣ ኖሮ የሱን ሀብት ልትወስድ ብትመጣ ኖሮ እሺ በዚህ ልክ ልትገምቷት ትችላላችሁ። ነገር ግን እሷ እኮ የመጣችው አብርሃምን ብቻ ብላ ነው የመጣችው በህይወቱ ላይ። ገባችሁ አይደለም? ምንም ሳይኖረው ማለት ነው። ስለዚህ አብርሃምም የሆነ ቦታ ሲሄድ መኪናውን ትቸልሻለሁ እንደዚህ አርግልሻለሁ የሚለው ሲቀጥል፣ ከዚህ በፊትም ዳኒ የመጣ ጊዜ ደግሞ አውሮፓ ወስድሻለሁ፣ የፈለግሽ ቦታ ዱባይ፣ የፈለግሽ ቦታ አዝናናሻለሁ፣ ቤት ገዛለሁ፣ መኪና ምናምን የፈለግሽ ነገር እሰጥሻለሁ፣ አሟላልሻለሁ እያለ ነበር። ይሄም ደግሞ መጣና ገና ምንም ሳይታሰብ ምንም ሳይደረግ ስለምንም ሳያወራ ማለት ነው ምን ይላል? ቤት ገዛልሻለሁ፣ የፈለግሽን አድርጋለሁ፣ ከልጅሽ ካቀባረሬ ነው ምናምን። ስለ አማርኛ በጣም ይቅርታ፣ ቶሎ ስለማወራ ልንተባተብባችሁ ይችላል ማለት ነው። እንደዛ አኖርሻለሁ ምናምን ብሎ የሚያወራ ማለት ነው። ስታስቧት ሩታ በቃ የምትገዛ ሴት ናት። ማትረቡ ማለት ነው። ጭንቅላታችሁ መሀይብ። ለዛ ነው የቡታጀራ ዩቲዩበሮች አብዛኞቹ መሀይብ ተማሩ ስላችሁ አያም ኢንጂነር አያም እንትን እያላችሁ የምትመጡት። ኢንጂነር ብቻ መሆን አይደለም፣ ክፍል ብቻ መቁጠር አይደለም። ጭንቅላታችሁን አሰሩ መጀመሪያ። ጭንቅላታችሁ ማይንዳችሁ ይስራ። ገባችሁ? ኢንጂነር ስለሆናችሁ ብቻ ስተርኬት ስላላችሁ ብቻ አይደለም። ጭንቅላታችሁን አሰሩ። ከዛ ኦኬ፣ ከዛ በኋላ አያም ኢንጂነር አያም ዶክተር ኦኬ ትላላችሁ መጣችሁ እኛ ላይ ማለት ነው። ገባችሁ? የመዳን ቀሞች አሉ። ስንት ምሁር ዶክተሮች፣ ስንት ነርሶች፣ ስንት ኢንጂነር ኦኬ፣ ስንት አካውንቲንግ አሉ። በጣም ብዙዎች ማለት ነው። ቢዝነስ አማን ብዙዎቹ አሉ። እንደናንተ ማህይብ እንመስላለን? እንደኛ አንመስልም። ሁሉም የመዳን ቀሞች ውስጣቸውን ወጥቶት ቢናገሩ ከናንተ በጣም ምሁር የሆኑ በዝቷል። ገባችሁ? እኛን ለማታለል በዚህ ልክ ተማሩ እስቲ መጀመሪያ። የነ አብርሃም አብራችሁ ያደጋችሁ የራሳችሁን ጓደኛ አምጥታችሁ ለሩታ ፍቅረኛሽ ከአውሮፓ መጣ ምን አለ እንደ ዲያስፖራ እንኳን ቢያረግ ምን አለ
ላንጉች እንኳን የሆነ እንግሊዘኛ ብታቀላቀለ የሆነ ኮልታፎ እንኳን ለመሆን ብትለማመድ ኖሮ ዲያስፖራ ለመምሰል ማለት ነው። የቡታጅራ ዩቲዩበሮች ዲያስፖራ ልትሆኑ ሲያምራችሁ ይቀራል። ከንቶች እከካሞች ሁላ ማለት ነው። በጣም ነው የምታስጠሉት። የምርን ብትወጡ እዚህ ከዱባይ አታልፉም እኮ እናንተ። በዛ ላይ ደግሞ አግብቶ 10 ዓመት እንኳን አግብቶ አውሮፓ ሄዶ ማለት ነው ሚስቱና ልጁን እንኳን ከኢትዮጵያ ለመውሰድ በጣም ፕሮሰስ ያስፈልጋል። ታውቃላችሁ ይሄንን? ምን ነው ይሄን እንኳን አትገነዘቡም? ይሄን እንኳን አታስቡም? በ10 ቀን ውስጥ ጨርሳለሁ ሁሉም ነገር ፋይሎቹን እየሰጠው ምናምን ጨርሶልሻል። ከዛ ስለዚህ ሊወስዳት መጣ። በአንዴ ፋይሏን ጨርሶ ምናምን አውሮፓ ሊወስዳት ነው ከነ ልጇ በአንዴ መጣ። በጣም ቀላል ነው ለናንተ አውሮፓ መሄድ ጨርሶ በአንዴ ሚስቴ ናት ብሎ ወንድም አግብቷት ለመሄድ በጣም ቀላል ነው። ገባችሁ? እዚህ ጋር እንኳን ሴትም ሆነች ወንድም ኢትዮጵያ ውስጥ አግብቶ ተጋብቶ ልጃቸውም ሆነ ሚስትዮም እዚህ ሆና ሚስትም ሆነ ባሏን ለመውሰድ ባሏ ደግሞ ሚስትየውን ለመውሰድ እንኳን በጣም ፕሮሰስ ይፈጃል። ብዙ አመት ይፈጃል። ለማመልከት ለኢትዮጵያ ኤምባሲ፣ ለአሜሪካን ኤምባሲ፣ አውሮፓ ባላችሁት አገር ለኤምባሲዎች ስንት ነገር ዶክሜንት ያስፈልጋል። እናንተ ማህይብ ስለሆናችሁ ስለ ዶክሜንት ራሱ አታውቁም። ከጎግል የሆነ ነገርን ዶክሜንት ነገር የሆነ ሎኬሽን ምናምን ባለፈው አስባችሁ የማህይብነት ጥግ ነው። የአገር ሎኬሽን እዚህ ጋር ነው የምትሄዱ፣ ይሄ ሎኬሽን መጥቶላታል ምናምን የምትሉት ማህይብነት ጥግ። ከየትም አገር ሎኬሽን አይመጣም። እሱን ከዛ ምን አደረጉ? እሱን ከጎል ሰርች ታረጋላችሁ። ከዛ እሱን እንትን ታረጉና ፕሪንት ታደርጉና አምጥታችሁ እኛን እንትን ለማለት አብዞ ይሄ የሩታ ወንድም ነኝ ባይ ስልባቦት ማለት ነው። አንተ ሙስማር የመሰልክ አንተ የሆነ ፓስታ እንጨት የመሰልክ ማለት የሩታን በቃ አንተ ቤተሰብ ሆነ እናት አባቷ ሆነ አስፈረመ ምናምን ልትወስታት እንደዛ ነው ያስብከው? የምርን ነው እሷን ልትወስታት አንተ ጨርሰ አባቷ እናት ሆነ ምናምን ባንተ በኩል መጣ ፍቅረኛ ከምን ያውቀ ምናምን እንትን ላንቺ ይሆናል ሻበላ ነው ምናምን። ዛሬማ መውረድ ነበር እናንተ ላይ ድንዝዞች። ሻራ ከብራለሁ እኮ ተቀበል እንዴ ማሽ ነው እሺ ቁጭ በልና የሆነ ነገሮችን እናወራለን። ያንቺ ና ታይ ና የሚገርም ዜና ነው ያመጣውልሽ። ጓደኛህን አመጣና ከዛ ልታገባት የሚገርም ዜና ነው። ሱፍ መልበስ ደግሞ ዲያስፖራ ሲጀመር ሱፍ ኬት ይለብስና ነው። እኔ እኮ ግርም ነው የምትሉኝ። ማህይም መላችሁ እኮ ለዚህ ነው። ማህይም እንኳን ያውቃል በደምብ ዲያስፖራ ሱፍ አይለብስም። ልንገራችሁ በዚህ አጋጣሚ በሱፍ አይጨናነቅም። ራሱን ሀብታም ነኝ አይልም። ራሱን በቀንትን አይልም። ገባችሁ? ሎርማን እንደዚህ ብራንድ የሌለውን ቲሸርት ለብሶ ነው የሚወጣው። ገባችሁ? ሱፍ ለብሶ ምናምን እንትን ለብሶ ምናምን እንትን ይመጣል። አታጣኑም ነበር በደምብ ስክሪፕቱን ለመጻፍ ወይም ደግሞ ለመምጣት በደንብ ማጥናት ነበረባችሁ። ችግር የለውም። ፈረንጅ ና እዚህ ጋር የሆነ ያለው እዚህ ጋር ሱፉን ያስተካክላል ከረባቱ ያስተጋው መሰለኝ። እሺ ሩታዬ እንዴት ነሽ? ዛሬ ከባድ ደስታ ነው። እንግዲህ እንዴት እንደምትቋቋሚው አላውቅም። ኧረ በስመ አብ በጣም ደስታ ነው አይደል? ከአብርሃም ጋር አስታርቀሃል። ደስታ ነው ለሷ አይደል? እሱ ነው ወንድ አመጣና እዩ ደስታው ነው ለሷ። የሆነ ሰንደል ላይ ቆመ ሰንደል የመሰለ አክባሪሽ አፍቃሪሽ ነው። ምንም ያስደነግጥሽ እኔን የመሰለ እንግዲህ ይዤ መጥቼ መቼም እንደዚህ እንድትይኝ አልፈልግም። አንቺ ፈረንጅ ነገር በላት ይችላል። ይኸውልሽ ደስታ ይባላል። ከአውሮፓ ነው የመጣው። አክቹሊ በጣም ነው የሚወድሽ። አንድ ሁለቴ ማውርታችኋል በቴክስት። ይሄ ቪዲዮ ግን መቼ የተሰራ ይመስላችኋል ቤተሰብ? የምሬን ነው። አብርሃም ልጅ ስሟት ምናምን የወጣ ቀን የዛ ቀን የተሰራ ቪዲዮ ነው የሚመስለኝ ማለት ነው። ያንን ክብር ደግሞ በተግባር ሊያሳይሽ ነው እዚህ ድረስ የመጣው። የተወሰነችና አጭር ጊዜ ነው ያለችው። ያንን ነገር አሁን ፊክስ አድርገን አስተካክለ ነው መሄድ ባለብን መንገድ እንሄዳለን። እንደማስበው ከሆነ እንደዚህ የተዝረከረከ ላይፍ አትፈልጊም መቼም አይደለም ሩቴ? መድኃኒዓለም ዝርክርክ ያርግ። እድሜ ልክ ዝርክርክ ሆነ ኑር አንተ ማይም ማለት ነው። የምርን ነው። ለእህቷ አመጣ ጥሩ ወንድ አመጣ ምናምን ሀብታም አውሮፓ የሚወስዳት ምናምን ደግሞ እንዴት እንደሚያት አይነ ይውጣና ማለት ነው። ሩታዬ እንደዚህ አትይ። አብርሃም ብቻ ሲያይ ነው ደስ የሚለኝ።
ምንም ሆናችሁ አብርሃም ምንም ጥፋት አጠፋ፣ ሩታ ምንም ጥፋት አጠፋች፣ ምንም አይነት ድራማ ሰሩ። አብርሃምን ያለ ሩታ፣ ሩታን ያለ አብርሃም ማየት አልፈልግም እኔ። ገባችሁ አይደለ? ግን ያስጠላል። አብዞ ይሄ ስልባቦት የመሰለ ሰውዬ ማለት ነው። በጣም ነው የምጠለው። በጣም ምን መሰለሽ አሁን ባጭሩ ልንገርሽና ሞር እሱ በደንብ ያስረዳሻል ስለዚህ ነገር። ማይም መሆኑ ራሱ ዲያስፖራ መሆኑ ማለት እዚህ ጋር ማለት ነው ቤተሰብ እኔ ጓደኛቸው ነው ብያለሁ። ነገር ግን እኔን ካላመናችሁ ደግሞ ዲያስፖራ እንዴት ማለት ዲያስፖራና ይሄንን ማየት ትችላላችሁ እንዴት እንደሚያደርገው ማለት ነው። በቃ የሆነ እንዴት ነው ዲያስፖራ የሚፈልግ ሀበሻ ታውቃላችሁ? አውሮፓ ሄዶ ዲያስፖራ መሆን የሚፈልግ እንግሊዘኛ ብቻ ማውራት የሚፈልግ ሀበሻዎቹን ታውቃላችሁ? ሀብታም የሚያጫወት እንደዛ ነው የሚያደርገው። እዩት እጁን አቃማጡ ምናምን ሞዴል እዝ ብለዋልና መጀመሪያ አውሮፓ ነው ዲያስፖራዎች እንዴት እንደሚሆኑ ምንም አይነት ጭንቅ እንደሌለባቸው ማለት ለልብስ እንደማይጨናነቁ በዛ ላይ ደግሞ ሱፍ ለብሶ እንደማይመጡ ብቻ ማወቅ ትችሉ ነበረ። አይ የፋራነት ጥግ ደስታ ይባላል። እንደ ስሙ ነው። ምርጥ ልጅ ነው እንደምታየው ወንድ ነገር ነው። አንቺን ለመውሰድ ከነ ልጅሽ ተቀብሎ ወደ አውሮፓ ወንድ ነው። ሲቀመስ ነው የሚታወቀው ወንድነቱ ታውቃላችሁ። ሲቀመስ ሲቀጥል ደግሞ ማለት ነው ሩታዬ ከአብርሃም ውጪ ከማንም ጋር አትተኛም። ወንድ ሆነ ሴታ ሴት ሆነ አይሞቃትም አይደንቃት አለቅ። ገባችሁ? አብርሃም አጭር ቢሆንም እኮ ኮሮሪማ አይደለች እንዴ ወጥ የምታጣፍጠው አታውቁም እንዴ? ውጭ መውሰድ ይፈልጋል። ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ከኔ ጋር ከፈረንጁ ጋር አውርቷል። እንግዲህ እኛ የወደድነው እንደምቶች ነው። በጣም ይጨነቃል ለልብሱ ታውቃላችሁ። ልብሱን ለማስተካከል ምናምን በጣም ነው የሚጨነቀው። በጣም ተስፋለኝ። በተረፈ ደግሞ የተወቅ ሰዓት እንደስተካከል ስላለበት ነው። እንዴት መሰለሽ ወቅታይ ልጁ አጋጣሚ ሆኖ እንደዚህ ትክክለኛ ሰው ፈልጎ ነበር ወደዚህ የመጣው ወቅታይ። በዚህ አጋጣሚ ደግሞ ሶሻል ሚዲያ ላይ የተወሰነ ትክክለኛ ሰው ፈልጎ ነው ከአውሮፓ የመጣው። በጣም ሶሻል ሚዲያ ላይ ደግሞ ያይሽ ነበረ ምናምን። ስለዚህ ባልና ሚስት ስለተለያዩ እየጠበቀ ነበረ ሲለያዩ ሊወስዳት ማለት ነው። ስንት ሴት አሉ ትክክለኛ ባለትዳር ሴትን ለመውሰድ ከመሮጥ ይልቅ ማለት ነው። የእውነቱ ሀብታም ሆኖ የእውነቱ እንደናንተ ይሁንላችሁና አውሮፓ ሆኖ ምናምን ከዛ ሩታዬን ከባሏ ነጥቆ ምናምን አራስ ሴት ከነ ልጇ ሊወስድ መጣ አይደለ? እንደዛ ነው የእናንተ አባባል ማለት ተው እንጂ ተው። ብዙ ጊዜ እንደምታገኝ እንደምታያትና እንደወደድካትም ንገረኝ። አጋጣሚ ሆኖ በዛ አጋጣሚ ከኔ ከተገናኘን በሆኑ ስራዎች ምናምንና አንቺ እንደሚወድሽና ይዞሽ ሊሄድ እንዳሰበ ምናምን እየተነጋገር ነው። ያ ነገር ደግሞ የሚገርም እድልና አጋጣሚ እንደሆነ አውቃለሁ። ምክንያቱም መጥፎ ሰው እንዳልሆነ አውቃለሁ። እኔ ማውራት ነበር አይደል? ላዋራሽ እኮ ነው የመጣሁት እዚህ ድረስ። አሁን አንቺ አክሰፕት ካደረግሽ ሁሉም ነገር እኮ አውርተህ ምናምን ነው እዚህ ድረስ እንዲመጣ ያደረገው። አይ ቲንክ አይደለ? አይኖሪም አንዴ ሁለቴ አውርቼዋለሁኝ፣ ግን ደግሞ በዚህ ልክ አይደለም እኔ እና እሱ ያወራ ነው ማለት ጻፈልኝ። ከዛ እሱ መለስኩለት። ከዛ ውጭ ልክ ድሮ በ13 ዓመት በ14 ዓመት ታውቃላችሁ በግዴታ የሚድሩት እንደዛ እኮ ነው። በቃ አውርቶ ጨርሶ ምናምን በቃ አለ አይደለ? በእናንተ ህይወት መወሰን የሚችል እናት አባቴ እንኳን አይችሉም። እንኳን ወንድሜ ማለት ነው። ወንድም ባያንተ ስለባቦት ማለት ነው አነጋግረ ጨርሰ ምናምን አውሮፓ እንድትሄድ ምናምን ጨርሰ ምናምን በቃ አንተ ፕሮሰሱን ጨረስክ፣ ዶክሜንት ምናምን ሰጣ ምናምን ፕሮሰሱን ጨርሰዋል ምናምን ሊወስዳት መጣ። ተው እንጂ በማንም ህይወት ማንም አይወስንም። አልተግባባንም፣ አላወራንም እና አሁን ተግባባላችሁ አንስል ነውና ፎቶቹ እንዳለ እንዲወርዱ ነው የምፈልገው። እና ፎቶ የሚሰቀል ነበር። አፈር ብላ አንተ የወንኪ እንዶ ሀልጨ ወንድ ማለት ነው የማትረባ። ቆይ ሁለት ምላስ ደግሞ እዚህ ጋር ደግሞ እንድትይዙልኝ የምፈልገው ማለት ነው። ሁለት ምላስ ነው የሚያወራው። ገባችሁ አይደለ? መጀመሪያ ቤት ይገዛልሻለሁ ምናምን እያለ ነበር። ይሄ ቤት የአብርሃምና የሩታ ቤት ነው፣ የተከራዩ ቤታቸው ባይሆንም ማለት ነው። ሶ ነገር ግን እዚህ ቤት መኖር ፈልጎ ነው ምን ፈልጎ ነው? አሁን ስታስቡ መጀመሪያ ቤት ይገዛልሻለሁ አለ። ኦኬ ከዚህ ቤት ሊወስዳት ከፈለገ ሳይሰለጥን ነው የመጣው። ግን በደንብም ድራማውን አልሰለጠንም መሰለኝና ከዛ መልሶ ምን ይላል? ድፍረት ካልሆነ ይሄ ፎቶዎች ምናምን እንዲወርድ ፈልጋለሁ የኔና ያንቺ እንዲሰቀል ነው ምናምን የሚፈልገው። መድኃኒዓለም ነፍስን ይስቀለው ዛፍ ላይ ማለት ነው። አንተ ወራዳ የአብርሃምና የሩታን ፎቶ ልታስወርድ
አብርሃምና ሩታ እንኳን ማለት ነው ተጣልተው ስንት ነገር ሆኖ እንኳን የሩታ ፎቶ አልተሰቀለም እዚህ ቤት፣ የሄርሜላ ፎቶ እንኳን አልተሰቀለም እዚህ ቤት። አንተ የወንክ ዲያስፖራ ነኝ ባይ የዲያስፖራ ደሃ ማለት ነው። የዲያስፖራ ሽንት ቤት አጣቢ ማለት ነው። ኢትዮጵያ የኛ የመዳን ቀሞች ሽንት ቤት አጣቢ ትሆናለህ አንተ። እርግጠኛ ነኝ ማለት ነው። እኛም እኮ ዲያስፖራ ነን የመዳን ቀሞች። ምን ያንሰናል? አረብ አገር ስለሆነን ነው እንጂ ማለት ግዴታ አውሮፓ መሆን የለበትም። ገባ? ጭራሽ የአብርሃም ፎቶ ይዘል የኔ ፎቶ ይሰቀል፣ ነፍስ ይሰቀል፣ ነፍስ መድኃኒዓለም ይስቀለው። አፈር ብላ አፈር ያስበላ ከሱ ለገና ትግልሽ ነው ማለት አዎ በሚገባ አይደል ይላል። ደግሞ በራሱ አይተማመንም፣ በራሱ አይሄድም፣ በራሱ አይወስንም። ከሱ ሊገላግልሽ ነው የምፈልገው እና የቤቱን ዕቃ የቤቱ ዕቃ ወጥቶ ነው ከሱ የምትገላግለው። ከሱ ከአብርሃም ልታላይ የምትፈልገው የቤቷን ፎቶ እንዳለ የአብርሃምና የሩታ። አንተ እኮ አታፍርም? ትንሽ ቆይቶ ይቃጠል እኔ አልፈልግም ልትል ትችላለህ። እሱን እንድትረሺ ይፈልጋል እኮ ብላችሁ ልትመጡ ትችላላችሁ። ምን አይነት ሩዝ ያስጠላ በእግዚአብሔር። እኔም በእንደዚህ ነው ቆንጆ ግን ምንም ሳይዝ ማለት ሩታ እሺ ስትል ሳይስማሙ ምንም ነገር ሳያወሩ በድንገት መጥቶ አፍቃሪ ነኝ ማንም ሰው በኔ ህይወት ውስጥ እኔ ትዝታ አንቺን አፍቅሬሻለሁ ብሎ ቤቴ መጥቶ ማለት ነው ላገባሽ እፈልጋለሁ ብሎ ማለት ነው ከዛ የኔና የባሌን ፎቶ ይውረድ የማለት መብት አለው። እስቲ እኔ እኮ ወይኔ ፈጣሪ ያለ እናንተ ማለት ነው እንደዚህ ደፍተር ያዙና ጻፉ፣ በደንብ ጻፉ፣ ስክሪፕቱን ጻፉ። ወይ ለኔ ስጡኝ፣ እግዚአብሔር ለኔ ስጡኝ። እንዴት አኬድ እንዳለባችሁ ስክሪፕቱ እንዴት መጻፍ እንዳለበት እንኳን እኔ ጽፌላችሁ ልስጥ። እኔ ለኔ ስጡኝ፣ ላኩልኝ፣ በደንብ ጽፍላችኋለሁ። በደንብ አችሉም፣ ስክሪፕቱ እንኳን አችሉም። ይሄ ማለት የነበረበት አሁን የአብርሃምን ፎቶ እንዳለ እንዲወርድ ምናምን ፈልጋለሁ የሚል ቢያንስ 3 ቀን 4 ቀን ከቆየ በኋላ ነበረ መሆን የነበረበት እንኳን ካለ ራሱ ማለት ነው። እናንተ ማህይቦች ምንም ሳትሉ እንደ ከብረት የተለቀቀ በግ ምንም አህያ ናችሁ እንዴ እናንተማ? ምን በግ እንኳን ሆይድ ሲባል ይሄዳል ያቃል። ይሰጥሻለሁ፣ ቤት ገዛልሻለሁ፣ መኪና ምትፈልጊው ነገር ሁሉ ነገር አደርግልሻለሁ። ማኪና ይህድብህ፣ ቤት ላይ ይፍረስ፣ ማኪና ገዘልያለ። ሩታ እኮ ማኪናና ቤት ፈልጋ አይደለም ወንድ ጋር የምትሄዱ አፈር አባክ ብላና አንቺ ደስተኛ ሆኚ ብዙ ነገር በቃ ሰርፕራይዝ ማድረግሽ ነገር ይኸውልህ ደስታ እንደዛ አይደል? ሰርፕራይዝ ነው ያለዋቸው ነገሮች አሉ። ሰርፕራይዝ ደግሞ ሲደረግ አይነገርም። ጅላንፎ ማለት ነው። አንተ ብሎ ዲያስፖራ ካለሽበት ነገር አንጻር እኮ ገብቶሻል። ከዚህ በላይ ማዘን መሰቃየት የለብሽ። እዛን ሁሉ ነገር እያፈጠንኩት ያሉት ነው ማለት ከዚህ በኋላ ህይወት ውስጥ ሀዘን ምናምን አይኖርም። እውነቱን ስናገር ግን ደግሞ እኔ እናንተም የሚያወራ ነው በዚህ ልክ ያቀራርበናል ብዬ አላስብም። የሚያወራ ነው ማለት ሳይመለስም ወጣን እኛ ራሱ አሁን ስለሽ በደንብ ትግባባላችሁ። እኔ እኮ ማለት ሩታዬ ራሱ ማለት ነው እንዴት ይሆናል በአንዴ እንዴት እንደዚህ ይሆናል ምናምን አለች እዚህ ጋር ማለት ነው። ሩታዬ አንቺ ራሱ እኔ እኮ ስክሪፕቱን ብትሰጡኝ ጽፍ ነበር የምላችሁ። ለዚህ ነው ገና ሳንተዋወቅ ሳላፈቅር በደንብ ሳላየ ማን እንደሆንክ ሳላቅ ማንነትን ሳላቅ እንዴት ነው እኔ ልትወስድ የምትመጣው ምናምን ብለሽ እንኳን አላልሽም። እንዴት በአንዴ እንደዚህ ይሆናል? ወይ ተቃጠልኩ። እንደው ትናንትና በአይሾስ ፊት ተቃጠልኩ፣ ዛሬ በእናንተ ልቃጠላ። አትሊስት የራሴን ፕሮሰስ ትንሽ አስፈላጊ ነው ብዬ አላስብም። ሩታዬ እንደዚህ አይነት ነገር እኮ አያስፈልግም። አሁን ቤትሽ ድረስ መጥቼ ፍቅር፣ ሰላም። ይሄ ምን ይመስላል? ይሄ ዝንጀሮ ከንፈር የመሰለ ማለት ነው። ይሄ እንትና ይሄ ወንድም ነኝ ባይ ማለት ነው። ስልባቦት ክብካቤ። እኔ ከወሬው በላይ ደግሞ በተግባር ብታይ በጣም ደስተኛ ትሆኛለሽ። የተወሰነች ጊዜ ያለችው ሩታ ጠዋት እነዚህ ፎቶች ላ መውረድ አለ። እስካሁን ምን ያደርጋሉ? ከዛ አስቀያሚ ሰው ሌላሽ ነው የመጡት። አይ ከኔ ከሱ ጋር ነው ከተለያየው ቆየው። ግን ምን ሩታ ግን ምን እንደው ታውቂያለሽ? እስካሁን ምን ያደርጋሉ? ጭራሽ አሁኑኑ እንዲወርድ ነው የምትፈልገው? እንዶ ሆድ ዕቃ እንዳለ ያለ ሆድ ዕቃ ይውረድና ማለት ነው የአብርሃምን ፎቶ በአንድ ቀን ልታስወርድ አንተ እንዶ ሩታን አግብተህ ተማምነህ ልትወስድ የነበረው ዕቃ ራሱ ይውረድ። መድኃኒዓለም ቆርጦ ያወርደው። የአብርሃም ፎቶ ይውረድና ይላል እንዴ? አፈር ብለና አፈር ያስበላ ደነዝ። መጀመሪያ ዛሬ አይደለም እንደውም የእውነት አፍቃሪ ሆነ እንደውም ለትወና ራሱ ብቁ አይደለም። አንተ ፋራ ነህ። የፋራ ጥግ ማለት ነው። ገባ አይደለ? ዛሬ አይደለም እንደዚህ ራሱ ማለት ያለብህ ነገ ነበረ። እስካሁን አሁን መጣ እስካሁን ይላል እንዴ? አፈር ብላ አፈር ያስበላ።
ነገ ከነገ ወዲያ እንደውም ከሩታ ጋር እንደውም አብራችሁ ሻይ ቡና ልበልሽ ምናምን ብላችሁ ትወናውን በደንብ ነበረን። ማን ነው እንትና ስክሪፕት የሚጽፉላችሁ ግን? ማን ነው ግን? አብርሃም ነው ምስኪን አብርሃም ነው። ማን ነው? የምሬኑ ንገሩኝ እስቲ። እንዶ ተገናኝታችሁ በስነ ስርዓት ሻይ ቡና ብላችሁ ምናምን ሩታ ውጭ ምናምን ተገናኝታችሁ ማለት እንዶ ድራማውን እንዲያምር እንደውም ከፈለጋችሁ ከዛ ቤት ውስጥ ሩታ ምሳ ጋብዥ ምናምን እቤት ምሳ እንመጣለን ብላችሁ አንድ ላይ መጣችሁ። ከዛ ፎቶ እስካሁን ምን ይሰራል ደግሬሽ አልነበረ እሱን እኮ እንድትረሺ ነው የፈለኩት ምናምን ብላችሁ እንኳን ትወናኑ ማሳመር አትችሉም። ማሳመር በጣም አትችሉም። ፋራ ናችሁ። የምሬን ነው። ሰላምሽን እያነሳሽ ነውና እሱ ደግሞ አይተሽ የማታውቂው ደስታ እንደሚሰጥሽ እርግጠኛ ነኝ። አይተሽ የማታውቂው ደስታ ማለት እኔ አንዱ ለቀን ምናምን አግኝቼዋለሁ። ባገኘሁት ልክ ግን በቃ ጥሩ ሰው በሚባል ደረጃ ያለ ሰው ነው። ገብቶሻል? ትንሽ ጊዜ ነው ያለው። ይሄንን እድል ተጠቀሚበት። ጥሩ ሰው በሚባል ደረጃ ያለ ሰው ነው ወይስ ጥሩ ሰው ነው? ጥሩ ሰው ነው። በቃ ጥሩ ሰው ይላሉ እንዴ? ማለት እኔ ባየሁት እኮ ነው። አሁን ሩታይ ትፈልጊ የሚያስደስትሽ ነገር ስትፈልጊ ነው የሚሞት እኮ ምርጫሽ ምናምን ሳይገባኝ ቀጥላል እኮ እሱ ለእናንተ ያላትን ቦታ ስለማውቅ እዚህ ጋር እናንተ ፈልጌ ያዋራኝ ምንም ጊዜ ማጥፋት አልፈልግም። ሩታይ ገብቶሻል? ሁለተኛ ደግሞ መልከጥፎ የሆነ ሰውም አይደለም፣ ጥሩ ሰው ነው፣ መልካም ሰው ነው። እኔ ማለት ነች ምን ትሆናለች። ግን አሁን ሩታይ ይሄ ነገር ወደ ውሳኔ ገብተሽ አየር ላይ እንድትወስኝልኝ ነው የምፈልገው። አይደለም የሚል ቃል አልፈልግም። ውሳኔው አሁን እንዲሆን የምፈልገው ሩታይ አንድ ጊዜ እንደዚህ አይነት ስልሽ አሁን ቀጥታ ግን ያው ተመችታ ሩታይ ዝም ብለሽ አዳምጪኝ። በግድ ልውሰድሽ ከዛ ፕሮሰሱ እኔ የምለው እስቲ አውሮፓ ያላችሁ ማለት ነው እንዴት ነው? እኔ እንኳን አውቃለሁ በደንብ ማለት ነው። ግን እስቲ ኮሜንት ላይ ጻፉልኝ። እንደዚህ በጣም ቀላል ነው እንደ የሆነ ሰውን ለመውሰድ በጣም ቀላል ነው? ኢዚ ነው እንደዚህ? ውስጥሽን ታውቂያለሽ፣ እኔም አውቀዋለሁ። እና ጥሩ ነገር ይዤሽ ልምጣት እና እሽታሽን እፈልጋለሁ፣ ይዤሽ ልሄድ እፈልጋለሁ እና እሺ የምትይኝ ጥሩ ልጅ ነኝ ይዤሽ ልሄድ እፈልጋለሁ ምናምን። ከንፈር ራሱ ቡታጅራ እዛ ድንጋይ ላይ ቁጭ ብለህ ሲጋራ እያጨስክ ጫት እየቃምክ እንዴት ጠቁሮ እንደሆነ ጥቁር ይሁት እስቲ ጥቁረቱ ከንፈሩ ራሱ መጀመሪያ ሲጋራን አቁምና ጫትን አቁምና ማለት ነው። እንደ ሩታ አይነት ሴትን ትመኛለህ። እሺ ሰማ ቅንድብን ራሱ መቀንደብ እኮ አያስፈልግም ነበረ ሩታን ለማማለድ ገባ ተፋቱ መልስ ማለት ምን ነው ማለት ያለብኝ ግራ እያጋባኝ ነው። ስለማና ያለው ነገር ነው አይደል? ልጅሽን ይዤ ተቀብዬ ልጆችሽን አለና ከዛ ልጅሽን ምስኪን አብሽ ነው የመጣሁት እና አስቢበት። ኦኬ ማለት በአንድ ጊዜ ይሄ ነገር ይፈጠራል ብዬ አስቤ አይደለም እውነት ለመናገር መልስ የሰጠሁት ያወራሁት ምናምን በአንዴ እንዴት እንደዚህ አይነት ውሳኔ ወሰንክ? አንተስ እንዴት ወደዚህ የተዝናኑ ነገሮችን እየተላመዱ ነው ይባላል። በዛ ላይ ማንነቴንም እነግርሻለሁ ሁሉ ነገሬን በቃ ግልጽ አድርጌሻለሁ። እሺ ጥሩ ነው ግን ማለት ፕሮሰሶችን ምናምን እንዴት እንዳስጀመርክ ማወቅ እችላለሁ ማለት በቃ ሩታ ልትስማማ ነው እንግዲህ ልትስማማ ነው። ቤተሰብ እንዴት ሆነ? በጣም ጥያቄ። አብርሃም መጣ ደረሰ። አሁን መንጨርጨር አብርሃም በቃ አሁን እኔ ብያቸዋለሁ ልጄን ስጭኝ አንቺ ከፈለሽ እንደፈለግሽኝ እንደሚል ባለፈው ተናግሬያለሁ። ዛሬም ደግሜ እናገራለሁ። ልጄን ስጭኝ ከዛ በኋላ ሂጂ ነው ሚላት። ቤተሰብ እንደዛ ነው ሚላት። ቅሪ ብዬሻለሁ አንቺ ግን እምቢ ብለሻል። ልጄን ስጭኝና ሂጂ። ከዛ ክስ ምናምን አብርሃም ሩታን ከሰሳት ይባላል። ገና ድራማው ይቀጥላል። ቤተሰብ ገና ይቀጥላል ማለት ነው። ያው እንግዲህ እሱም የራሱን ህይወት መቀጠል ይችላል፣ ሩታም የራሷን ህይወት መቀጠል ይችላሉ ብሎ ነው የተለያዩት። ሲቀጥል ግን ሄርሜላ አብርሃም ሶፋ ላይ ቁጭ ብሎ እንደዚህ ነው ሩታ ደርሳ እነሱ ደንግጠው ሩታ እቃዋን ይዛ ሄደችው። አንድ ጊዜ ትዝ ካላችሁ አብርሃምም እንደዛ አይነት ነው አሁን ዛሬ ያደረገው ማለት ነው። ነገ ነው ማየት። ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ። ባይ ባይ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።